ከፈለገች ያወበድኩላት በቃ አይደል በቃ እኔ መግደል ካለብኝም ወይኔ ቶፋ ልቀቅኝ እባክህ በቃ ልቀቅኝ ያመጣሁት ለነግራት አይደል እንዴ ልብስ ምን ይሰራልኛል ቶፋ ልብስ ምን ይሰራልኛል እኔ እሷን እኔ ያናገርኳት ነው በመፈታበት መንገድ ይፈቷለሁ ስህተት ላይ ስህተት እንዳይሆንብሽ እምጠይቅሽን ጥያቄ መልስ ስጭኝ መጀመሪያ መታከም ትፈልጊ ነበር አይደል ብሩ እጅሽ ላይ ከገባ በኋላ ደግሞ ለምን ነው ያልታከምሽው የዋህ ልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ ከጅምሩ ነበር እሳትን በቃ እቺ ልጅ ልቀቅልኝ በቃ ልቀቅልኝ ቶፋ ልቀቅልኝ ልግደላት በቃ ቶፋ መግደል ካለብኝም ልግደላት እኔ በላይ ማንም ሊሆንብሽ አይችልም ይሰማሽ እቺ ልጅ መግደል ያለብኝ በቃ ላውድ ነው በቃ ተወኝ ቶፋ እኔ ማበድ አልፈልግም በቃ ቶፋ ለቀኝ ነው መግደል ያለብኝ ዝም በይ ቁጭ በይ መጀመሪያ ከጠራሁኝ በኋላ ነው አንቺ ራስ ከዚህ የምትወጪው አወቅቱ ምን ያልክ ነው ሌላ ነገር ምንድነው የምታስበው አንተ ይኸውልሽ መጀመሪያ በሽተኛ መሆንሽ ራሱ እርግጠኛ መሆን እንድትነኪኝ አልፈልግም እኔ የምጠይቅሽን ብቻ መልሽልኝ ይወርዲ ተወይ እኮ እያልኩህ እኮ ነው በፊት ላይ ሻው ተጠቅሜበታለሁ እኔ ስለሱ ምናምን አልሰማም እኔ የጠየቅኩሽን ብቻ መልሽልኝ በፊት ላይ ምናምን አትበይኝ አሁን የጠየቅኩሽ ጥያቄ ግልጽና አጭር ነው አይደል አሁን ላይ ተወጅዋለሽ ነው ወይስ አሁን የሚጠቀምሽበት 150,000 ብር ከልጆቹ ተቀብሎ ላንቺ አምጥቶ ሰጥቶሽ ነበር አይደል 150,000 ብር ከመጣ በኋላ ሕክምና ማድረግ ነበረብሽ አይደል ለምንድን ነው ገንዘቡን እንደዚህ ያስቀምጣችሁት ሁሌ የምታውቂውን እያንዳንዱ ነገር ንገሪኝ ከኪያ መጥፋት ጋር በምን ያህል ሁኔታ ላይ ፓርቲሲፔት አድርገሽ ምን ያህል ተሳትፈሽ አሁን ራሱ ውስጤ ምን እየተሰማኝ እንደሆነ እያወቅሽ አይደል በላት እያለኝ ነው እየሰማሽኝ ከሆነ ማለት ነው ግን እኔ ሴት ላይ ለነሳ እንግዲህ ተመልካቾቻችን እንግዲህ ከቤካ ጋር የነበረውን ነገር አይታችኋል ብዬ አስባለሁ ትንሽ ጥሩ ስሜት ላይ አልነበረም እና በዛ ስሜት ውስጥ እዛው አካባቢ ላይ ምናምን ቁጭ አድርጌ ምናምን ማውራት አስፈላጊ ስላልነበረ ነው እዚህ እኔ ጋር ይዣት የመጣሁት እና በእርግጥ እዚህ እስክንደርስ ድረስ ምንም ላወራት አልፈለኩም እኔም ጥሩ ስሜት እየተሰማኝ አልነበረም ግን አሁን በተቻለኝ መጠን ራሴን አረጋግቼ እንደው ፊቴን ምናምን ታጥቤ ምናምን አደራርቄ ነው የመጣሁትና ያለው ነገር እናንተም ማወቅ እንደምትፈልጉት ሁሉ እኔም በጣም ነው ማወቅ የምፈልገውና ላይክ ምንድነው የተፈጠረ ያለው የሚለውን ኪያ ዮርዲ እያንዳንዱን ነገር ረጋ ብለሽ አንድ ባንድ ልትነግሪኝ እፈልጋለሁ ገብቶሻል አይደል እሺ ምንድነው የተፈጠረው ከመጀመሪያ ጀምሮ ነገር ምንድነው ያሽሽው በመጀመሪያ ግን ከመንገሬ በፊት ሁሉም ነገር እንደምታስበው አይደለም እሺ እኔ ማስበውን ነገር ታዩና አንቺ ልክ ነው የምትይው ብቻ ነገር እኔ ማስበውማ ጥሩ ነገር እያሰብኩኝ አይደለም ይወርድ ከነገርኩ በኋላ እንደዛ እንዳታስብ እኮ ነው ለምን እንደዛ ማስብ ከሆነ አልጠይቅሽም እያልኩሽ እኮ ነው የምጠይቅሽ እኮ ያንቺን እውነታ ለማወቅ ለመረዳት እነግርሃለሁ እኮ አልነግርህም አይደለም ቶፋ ገባኝ እሺ ንገሪኝ ለማለት ከዛ በኋላ ምን ወሰን ይሆናል ለኔ ቤካን ያወቅኩት ማለት የቀረብኩትኝ አውቄ ተጋበለስ ማለት አውቄ ነው አዎ ከመጀመሪያ ማለት ነው አውቄ ነው ስለ ቤካ እናንተ ምናምን አውቃችሁ ነበር ያው እንደዚህ በሚዲያ ማለት ነው እና የሆነ ጊዜ ከቤካ ጋር እንድትምር ሲታረቅ የተማርኩ እና እሱን እዛ አየሁት እዚህ ልጠቀምበት ወሰንኩ እንዴ ምን ማለት ነው ልጠቀምበት ወሰንኩኝ ማለት ወቅቱ መጀመሪያ ላውራ እሺ እንጨርስ መጀመሪያ እሺ አማራጭ አልነበረኝ የምን አማራጭ ይኸውልህ እንዴ ላውራ አማራጭ የለኝም ስልህ ብቻዬን ነኝ ታውቃለህ እሺ ብቻሽን መሆንሽን እራሱ በምንድን ነው እሺ እኛ እርግጠኛ ምን ነው ወቅቱ እንዴ ላውራ ሁሉንም ነው ማወቅ የምትፈልገው ሁሉንም እውነታ ነው ማወቅ የምትፈልገው እሺ ንገሪኝ እሺ እንነግራለን እና የሆነ ጊዜ መንገድ ላይ ያገኙትና እንዴት እንደምቀርቡ ሳስብ ምንም አልመጣልኝ ሲለኝ ልክ እሱ ፊት ለፊት ደርስ ወደኩኝ አውቀሽ አውቄ
እሺ ይሄን ነገር ነው ነግረሽ ሲመታሽ የነበረው? አንዴ አዳምጠኝ። ይሄን አይደለም እሱ ይሄንን አያውቅም። ለአንተ ነው እውነቱን እየነገርኩ ያለሁት ሁሉንም ነገር መጀመሪያው ጀምሮ። እሺ ታዲያ ምን ነግረሽ ነው ታዲያ እንደዛ ሲደበድብሽ የነበረው? እሺ ቆይ ቶፋን ከመጀመሪያው ጀምሮ ያለውን ንገረኝ አይደል? እሺ መጠይቅሽንም በዛው እየመለስሽልኝ እኔ ዝም ብዬ ቁጭ ብዬ ላዳምጥሽ አልችልም። ይወርዲ ተረጅኝ እኔንም እንዴ እኮ ስነግርሽ ስጠይቅሽ ግን መልሽልኝ። እሺ ቶፋን እነግርሃለሁ፣ ግን ይሄንንም ማዳመጥ ስላለብህ ነው መስማት አለብህ። በቃ እሰማለሁ፣ እሱንም እሰማለሁ፣ መጠይቅሽንም ትመልሽልኛለሽ እንዴ ለምንድን ነው? እሺ ምንድነው? እሺ ችግር የለውም አውሪሽ አውሪ፣ ግን መጠይቅሽን መሀል ላይ የመጠይቅሽን ጥያቄ እንድትመልሽልኝ እፈልጋለሁ። እሺ መልስልሃለሁ። ተረጋጋ። ድራማ እኮ አይደለም ማየው ከመጀመሪያው እስከ መጨረሻው የኛ ዝም ብላ አዳምጠኝ የምትይኝ ሁሉም እውነት እኮ ከመጀመሪያው ጀምሮ ገብቶኛል፣ ግን መጠይቅሽንም ጥያቄ በዛው እንድትመልሽልኝ እፈልጋለሁ እያልኩሽ ነው። እሺ ንገሪኝ። እሺ ንገሪኝ። ቢያንስ አትቆጣለኝ እንጂ ተው እባክህ። ተረድቼ እያዳመጥኩሽ ነው ያለሁት ይወርዲ። እኔ ቢያንስ አልሰነዘርኩብሽም አይደለ? እሱን አውቃለሁ። አንተ ባደርስልኝ እኮ ምናልባት አሁን ሞቼ ሊሆን ይችላል። እሺ ንገሪኝ። እና አጠገቡ ወደኩኝ። ከዛ በቃ ከዛን ጊዜ ጀምሮ እሱን መከታተል ጀመርኩኝ ምናምን መገናኘት ጀመርን ምናምን በቃ ከዛ በዛ እሱ ከኔ ፍቅር ያዘው። ፍቅር የያዘው ነው ወይስ አሰስሽው? በቃ ሲያስኩት አንድ አይደለም ባይዘው። ፍቅር የያዘውና ሲያስኩት የተለያየ ነገር ነው። አንቺ ምን አይነት ቴክኒክ ተጠቅመሽ ነው ፍቅር ስር እንዲገባ ያደረግሽው? ነው ወይስ ከዛ በፊት ስለሱ ባህሪ ምናምን አጣርተሽ ነበር? የተወሰነ። እሺ ምንድነው ደካማ ጎኑ አሉሽ? በቃ ይዋህ እንደሆነ አዛኝ እንደሆነ ምናምን ተረዳሁ። ማን የነገረሽ? እራሴ ያየሁ በቃ አወኩኝ። እሺ እሺ ከዛስ በምንድን ነው ፍቅር እንደያዘው የነገረሽ? ብዙ ጊዜ መገናኘት ጀመርን። እሺ እና ስለሱ ባህሪ ማወቅ ጀመርኩ። እሱም ማለት ይሄን ያህል አውቄ እንደቀረብኩት ምናምን አጋጣሚ እንደሆነ ነው እና የምታበሜንም። ስለዚህ እያንዳንዱ ነገር ካልኩሌሽን ነው ማለት ነው። እሱ ፊት ለፊት የሚመጣበትን ሰዓት ጠብቀሽ ሳምሽ አሞኛል ብለሽ ምናምን ነገር የወደቅሽው ምናምን። እሺ ምን? እሺ ምን? በጣም ነው ከምታስበው በላይ ነው ያመመኝ። እውነት ከምታስበው በላይ። እሺ ታዲያ ምን ሆኖ ታዲያ ውሸት? እሺ አሁን እኮ ግራ እያገባሽኝ ነው። አውቄ አጠገቡ ፊት ለፊቱ ወደኩኝ ትኛለሽ፣ መልሰሽ ደግሞ የምራሞኝ ነው ትኛለሽ። እሺ የትኛውን ልመንሽ? እኔ ለሱ ስሜት አልነበረኝ። እሺ ማለቴ በዛቱ በቃ እሱ ፍቅር ያዘው። ስለዚህ በቃ ልጠቀምበት ወሰንኩኝ እና ብሬ ሆንኩኝ ምናምን ብዙ ነገር የሚያደርግልኝ ምናምን በቃ። እሺ ከኪያ ጋር የተያዘበትን መንገድ ደግሞ በዛው። እሺ የሆነ ጊዜ እያልሽኝ ነበር አላቋርጥ። የሆነ ጊዜ እንዲያወራል ውሸት እንደሚጠላ ምናምን ከምንም ነገር በላይ ማስመሰልና ውሸት እንደሚጠላ ነገረኝ። የለኝ አማራጭ አስመስሎ ምንም ነበር። ያው ነው እኮ ታዲያ ውሸቱ ላይ ቆየሽበት ነው ማለት እኮ ነው። አሁን ግን ወደዋለሁ። ከመጀመሩ ነው የወደድሽ? እውነታውን በጣም ነው የምወደው። ቤካናኒ እኮ ብዙ ነገር ሆኖልኛል፣ ብዙ ነገር አድርጎልኛል። በቃ በፊት ላይ የተጠቀምኩበት፣ አሁን ላይ ግን ከሱ ልራቅ ብልም መራቅ አልችልም። ከሱ ያለኝ ስሜት በእውነት እግዚአብሔርን ያሽውካል። አይዞሽ። በፊት ላይ በጣም ተጠቅሜበታል ተውዬ። አሁን ግን እኔ ከሱ መራቃቸው እግዚአብሔር ነው። ቤካናኒ በጣም ነው የሚለኝ፣ በጣም ከምልህ በላይ። ይኸውልህ አንተ ከምታውቀው በላይ ነው እሱ የዋህነቱ። እኔ በቃ ተታለልኩኝ፣ አጠፋሁኝ፣ ከብዙ መጥፎ ጓደኞች ጋር ሆንኩኝ። ምን ላድርግ? እሱ እያደረገልኝ ያለው ግን ሁሌ ቀን በቀን ህሊናዬን ሞቀስ ሆነ። እረፍት የለኝም። እኔ ቤካ የእውነት ነው የምልህ፣ ማንም አድርጎልኝ የማያውቀውን ነገር ነው ያደረገልኝ። ግን ሸውደሽው ነው ሳትሸውጂ ሆኖ ቢሆን ኖሮ በጣም ቆንጆ ነበረ። አንቺ እኮ የዚህን ያህል እንግዲህ ስለ ቤካ የምታውቂው ከሆነ የዚህን ያህል ካልኩሌሽን መስራት አይጠበቅብሽም ነበር። ቤካ እኔ በጣም ታምሜያለሁ፣
አግዘኝ ብትይው ራሱ አይጨክንብሽም ነበር። እንዴት እንደዚህ ዙሪያ ጥምጥም ሄደሽ እንዴት አናቱ ጭንቅላቱ እስኪበተን ድረስ እንዴት እንደዚህ ታደርጊዋለሽ እንዴ? ልጁ እኮ የለም እኮ አሁን እኮ ማሰብ እኮ አቁሟል እኮ እንዴ። ለስሜቱ እንኳን እንዴት አልተጨነቅሽለትም? ስለሱ ስትጠይቂ እኮ ማለት ነው መልካም ነገሩን ነው አይደል የነገሩሽ? በጣም ለሰው እንደሚራራ ለሰው በጣም እንደሚያዝን ነው የነገሩሽ። እና ይሄን ነገር የምታውቂ ከነበረ እንዴት ቀጥታ አትናገሪውም? የሆነ ሰዓት ላይ ያውቃል ብለሽ እንኳን እንዴት አትገምቺም? ሲያውቅ ምን አይነት ስሜት ይሰማዋል ብለሽ እንዴት አታስቢም? በቃ ተሸወድኩኝ። በቃ ማን ይሸወደሽ? ሸወዱኝ የምትይው ማን ናቸው አንቺን ይሸወዱሽ? አባባል እኮ ነው የሚወስነው። እሺ በዚህ ጉዳይ ላይ ለምን አቆሰዋል? እውነት ለእኔ እንኳን እንደዚህ ሆነች። እናንተ ምን ያህል እንደሚወዳችሁ እንዴት እንደሚያስብላችሁ አትሊስት ለኪያ እንኳን ማስታወቂያ ተብሎ 300,000 ብር የተባለ ጊዜ እሱ ምንም ሀሳብ አልነበረውም ነበር። እኔ ነኝ ያስገደድኩት። ካላመጣ ሰላሙን የነሳሁት እኔ ነኝ። እንዴት ማለት? ቆይ አንቺ ገንዘብ እንዲያመጣ ጠይቀሽዋል? ቤካ ሲጀመር ለማምጣት አላሰበም ነበር። በቃ ምንም ያደርግ አላሰበም ነበር። እና እሱ በማይገባው መንገድ ገንዘብ እንደሚያስፈልግሽ ስትወተውቹ ነበር ማለት ነው። ይሄንንም አልተረዳም እሱ። ምንም። ከዛ አንቺ ደግሞ በተገላቢጦሽ እኛ ስንመጣ ምንም እንደማታቂ ሪያክት ስታደርጊ ነበር አይደል? አዎ። እና ምን ማድረግ ነበረብኝ? እንዴት ነው ግን እንደዚህ ታደልሽው እናትሽ እንዴ? እሺ ቤካንስ ይሁን ምናምን ነገር አንድ ሰው ታያለሽ 2 3 4 እያልን ስንመጣ እንኳን ለኛ እንኳን እንዴ ምን ብዬ ልንገር? ምን ተብሎ ይነገር? እሺ አሁን ቆይ አሁን ለምን ልትናገር ይፈልግሽ ነው ወይስ እንደሚታወቅብሽ እርግጠኛ ስለነበርሽ? ሲጀመር ባልናገር ማንም ሰው አይናገርም ነበር። ማንም አያውቅም። ግን በቃ የቤካ ነገር ኦቨር ሆነብኝ። እሱ ለኔ የሚሆንልኝ ነገር በቃ ከአቅሜ በላይ ሆነ። እሱ እኮ ለኔ ህይወቱን ማሳልፎ ይሰጣል። ጓደኞቼ እንኳን እኮ ዞር ብሎ ማያዩኝ ነው። እሱ የማያውቀኝ አንስቶኝ እዚህ አሁን ያለሁበት ደረጃ እንድደርስ ያደረገኝ። በቃ የእናንተ ብለታ በዛብኝ። የእናንተ ትትና የእናንተ ፍቅር በቃ ገዛኝ። እንዴት ይኸውልህ ቤካ ምንም አድርጓል። እኔ አስገድጄው ነው ብሩንም ቢሆን ያመጣው። እሺ አሁን እባክህ ዝም አትበሉ። ቆይ አሁን አንቺ ስለመታመምሽ ምንድነው እሺ እርግጠኝነታችን? እግዚአብሔርን እውነት በጣም ነው ያመመኝ። በጣም ሲጀመር እሺ ቆይ ኩላሊት ታመምኩኝ ምናምን ስትይ የነበረው እሱ የሚውሸት ነው ማለት ነው? አልነበረም። እግዚአብሔርን አልነበረም። ይኸውልሽ ሲጀመር በኩላሊት የሚያዝ ነው እሱንም የቀረብኩት። በጣም የዋህ ስለሆነ እንደማይጥለኝ ገባኝ። እሺ ቆይ ሲልኝ አማራጭ መቅረብ ነበር። አንድ ያልገባኝ ነገር ሕክምናሽ ሊደረግ ገንዘብ ቤካ እየሰበሰበ ነው አይደል? በዚህ ሁኔታ ላይ ለምን እውነታውን ተናገርሽ? አንቺ ነሽ እርግጠኛ ነሽ ራስሽ ነሽ የነገርሽው ነው ወይስ ከሌላ ቦታ ጭምጭምታ ሰምቶ ነው መጥቶ ይጠይቅሽ? እና ታዲያ እስክትታከሚ ለምን ጠብቅሽ አልነገርሽው? ንገሪኛ። አላውቅም በቃ አላስችላለኝ። ምንም እንቅልፍ አጣሁ። የእሱ በዚህ በኩል ላይ ኦቨር የበዛ ፍቅር ማሳየት፣ የእናንተ በዚህ በኩል ከኔ ጋር መሆን በቃ አጣለኝ። ስለዚህ በቃ ነገር እግዚአብሔርን ተው አስቤው አይደለም ማለቴ በቃ ህመሜ ነው ለዚህ እንዲህ እንዳደርግ ያስገደደ። አንተ ምን ተረዳኝ? እሺ አሁን ቤካ እንዴት ብዬ ነው እሺ ማስረዳው? እሺ ምን ብዬ ነው የምነግረው? እሺ ለሱ እንዴ ይሄ እኮ በጣም ዱብዳ ነው ለሱ። እንዴ ማምለክ እኮ ነው የቀረው። ከዚህ በላይ ምን ሊያደርግልሽ ይችላል? ምን ከዚህ በላይ ምን ሊያደርግልኝ አይችልም። አስበው ለኔ ብሎ ነው
ነገር አደረገው እስኪቀጠቀጥ እግሩ እስኪሰበር ድረስ። ያን ሁሉ ነገር ያደረገው ለራሱ ሲል አይደለም። ሁሉንም ያደረገው በእኔ ምክንያት ሊያም አስገድጄው ተጭኘው ማለት ነው። እሺ ቆይ አሁን ማለት ነው ምንም እንድትዋሸኝ አልፈልግም። ከዚህ በፊት በጣም ብዙ ችግሮችን ስንፈታ የተሻለ አይደል? ኪያ እንኳን እንደዚህ አይነት ውጥንቅጥ የሞላበት ሁኔታ ስር ሆና እንኳን ከዛ ነገር ስር ይዘናት ወጥተናል። አሁንም እንዲህ በቀላሉ ምን ተውሽ እንዳይመስልሽ። ሊዋሸሽኝ ከሆነ በጣም የከፋ ነገር ነው የምትሆነው። አሁን በቀላሉ መንገድ መፍታት የምንችለውን ነገር ውስብስብ እንድታደርግብኝ አልፈልግም። አሁን ለምጠይቅሽ ለእያንዳንዱ ጥያቄ ትክክለኛና ግልጽ የሆነ መልስ እንድትመልሽልኝ እፈልጋለሁ። አሁን ቤካን ለምንድን ነው የምትፈልጊው? በግልጽ እንድትነግሪኝ እፈልጋለሁ። ስቲል ስሜት ከሌለሽም ንገሪኝ። አሁን ማወቅ ስላለበት ማለት ነው። ምንም እያልኩኝ አይደለም። የምናገረው ነገር ግልጽ ነው አይደለ? አንቺ ካደረግሽው አንፃር ይሄኛው ምን የምናገረው ነገር በጣም ቀላልና በጣም ሲሊ የሆነ ነገር ነው። እኔ የምጠይቅሽን ብቻ መልሽልኝ ዮርዲ። ተወይ እኮ እያልኩህ እኮ ነው። በፊት ላይ ሻው ተጠቅሚበታለሁ። እኔ ስለሱ ምናምን አልሰማም። እኔ የጠየቅኩሽን ብቻ መልሽልኝ። በፊት ላይ ምናምን አትበይኝ። አሁን የጠየቅኩሽ ጥያቄ ግልጽና አጭር ነው አይደለ? አሁን ላይ ትወጂዋለሽ ነው ወይስ አሁን የሚጠቀምሽበት ነው? በጣም ነው እንጂ የምወደው። ተወይ ምን እያልክ ነው? ያለፈው ነገር እኮ አልፏል። በቃ አጥፍቻለሁ። አሁን ብዙ ስህተት ሰርቻለሁ። አሁን ላይ ግን ለሱ ያለኝ ስሜት ይለያል። እግዚአብሔርን በጣም ነው የምወደው። በጣም በቃ ያደረገልኝ ነገር አሸንፎኛል። የእናንተ ነገር በቃ የሱ እኔ እንጃ ምን ብዬ እንደምነግር አላውቅም። ግን እግዚአብሔርን በጣም ነው የማፈቅረው። በጣም ከማንም በላይ ተወይ ቢያንስ አንተ እንኳን ተረዳ። ቤካውን ላይ እንኳን አይፈልግም ጭራሽ። እንዴ ዮርዲ ካደረግሽው ነገር አንፃር እኮ ምንም እኮ ነው ያላደረገሽ እኮ። እኔ የራሴን አላውቀውም። እኔ በሱ ቦታ ላይ ሆኜ ቢሆን ኖሮ ምን ላደርግሽ እንደምችል ራሱ እርግጠኛ አይደለሁም። እንዴ እስቲል እንኳን እኮ ስለበሽታሽ ራሱ እኮ ምንም እኮ እርግጠኛ የምንሆንበት ምንም ነገር እኮ የለም እኮ። ሐኪም ቤት እንሂድ ስንልሽ ብዙ ጊዜ እሺ አትይም አይደለ? ነው ወይስ እሱንም እየቀለድሽብን ነበር ዮርዲ? እግዚአብሔርን አይደለም ተወይ ምን እያልክ ነው? እሱን ራሴ በማጠራበት መንገድ ማጠራው ይሆናል። አንቺ ስላልሽኝ ብቻ ከዚህ በኋላ ምንም ማምነው ነገር የለም ከዚህ በኋላ። ስለዚህ እያንዳንዱን ነገር ይኸውልሽ ዮርዲ እግዚአብሔርን እንደዛ ነው በእውነት እኔ አሞኛል። ተወይ ባያመኝ ኖሮ እንደዚህ አላደርግም። እግዚአብሔርን ምናልባት ሐኪም ቤት አልሄድም እላችሁ ነው። እሺ አሁን አንድ ጥያቄ በቃ ተስፋ ስለሌለኝ ብቻ ነበር እንደዛ ነው። 150,000 ብር ከልጆቹ ተቀብሎ ለአንቺ አምጥቶ ሰጥቶሽ ነበር አይደል? 150,000 ብሩ ከመጣ በኋላ ሕክምና ማድረግ ነበረብሽ አይደል? ለምንድን ነው ገንዘቡን እዛ ያስቀመጣችሁት? ሕክምናው ገና ስለነበር። ለማንኛውም እሱን እኔ በምደርስበት መንገድ ደርስበታለሁ። ግን አሁንም እስቲ እየዋሸሽኝ ከሆነ ዮርዲ ከኔ የባሰ ማንም አይኖርብሽም ማለት ነው። ቤካም ቢሆን ከኔ በላይ ደስ እየነገርኩሽ ነው። እኔ ያለውን ነገር እኮ እየነገርኩሽ ነው። እኔ እየነገርኩሽ ነው። እየዋሸሽኝ ከሆነ ከኔ የባሰ ማንም አይሆንም ላንቺ። ያለውን ነገር ነው የነገርኩሽ። ሁሉንም ያለውን ነገር ይኸውልሽ ነግሬሻለሁ። በተደጋጋሚ ነግሬሻለሁ። እየሰማሽኝ ነው አይደል? ከኔ በላይ ማንም ሊሆንብሽ አይችልም። እየሰማሽ ነው። እቺ ልጅ መግደል ያለብኝ ላውድ ነው። በቃ ተወኝ ቶፋ። እኔ ማመን አልፈልግም። በቃ ቶፋ ለቀኝ ነው መግደል ያለብኝ። እቺ ልጅ ረጋ በል። ምን ሆነ ነው አንተ እንዴ? እኔ ጭንቅላታለሁ ቶፋ። በቃ ልቀቀኝ። ማመን ያልፈልግ ልታሳብደኝ አይፈልገችው። ረጋ በል ቤካ። ምን ሆነ ነው? ልብስ እንኳን አለብስም እንደ አንተ ወሽ ረጋቤ ምንድነው? ወይኔ ቶፋ በቃ እንዳብድ ፈለገች። ያወበድኩላት በቃ አይደል? በቃ እኔ መግደል ካለብኝም ወይኔ ቶፋ ልቀቀኝ እባክህ። በቃ ልቀቀኝ። ያመጣሁት ላናግራት አይደል እንዴ? ላናግራት ነው እዚህ ያመጣሁት። ምንድነው የምታናግራት? ልብስ ለምንድን ነው ያለበስከው? መግደል አለብኝ በቃ እቺ ልጅ ቶፋ። ወይኔ እንታ ልብስ ቶፋ። እኔ ልብስ ምን ይሰራልኛል ቶፋ? ልብስ ምን ይሰራልኛል? እሷን እኔ ያናገርኳት ነው። በምፈታበት መንገድ ይፈቷለሁ። አንተ አደባባይ ለማን ምን ይሰራልኛል? አደባባዩ ምን ይሰራልኛል ቶፋ? ምን ይሰራልኛል? እኔ ነኝ ካልኩኝ እኔ ምን ይሰራልኛል ቶፋ? ልብስ ምን ይሰራልኛል ቶፋ? እኔ
ኧረ ቤካ በጣም ያሳበርከኝ ነው። እኔን ራሱ ያሳበርከኝ ነው። ቶፋ በኔ በቃ እቺ ልጅ ልቀቅልኝ፣ በቃ ልቀቅልኝ ቶፋ፣ ልቀቅልኝ፣ ልግደላት በቃ ቶፋ፣ መግደል ካለብኝም ልግደላት ቶፋ፣ በቃ ቶፋ፣ የትም አልሄድም፣ በቃ የትም አልሄድም። እዛም ተው ብለኝ ነው ያመጣኝ አይደል? በቃ መግራት አይደል እንደ ያመጣሁት። መቼ አወራሁት? ሳላወራት እኮ ነው አንተ የመጣኸው። ምንድን ነው የምታወራት? ምንድን ነው የምታወራት? ስለምንድን ነው የምታወራት? ቶፋ ስለምን ታወራታለህ? ማውራትን እኔ አውቃለሁ። ስለምን እንደማውራት እኔ አውቃለሁ። በቃ ልታሳብጂኝ ፈለግሽ አይደል? ይኸው በቃ ይኸው አበድኩልሽ አይደል? በቃ ቶፋ የት ነው የምትወስደኝ? እኔ የት ነው የምሄደው? ቶፋ ወላሂ ከዚህ በኋላ እጣልሃለሁ። የሰማኸኝ ነው አይደል? የዋህ ልቤ እንግዲህ ቅመሰው፣ ለምን አመንክ የማይታመን ሰው፣ ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ። ከጅምሩ ነበር እሳትን በቅጠል ውስጥ ውስጡ ነዶ ሳይቀጣጠል። የወደደ ራሱን ይጎዳል ቢባልም ልቤ አንተ ግን ራስን መጣል ነው ፍቅር አይባል። አየሽው አይደል ስራሽን? እንዴት ይሄንን ማሰብ ይከብድሻል አንቺ? እንዴ ምን ያህል እንደዚህ ሊጨነቅ ሊበሳጭ እንደሚችል እንዴት አታስቢም አንቺ? በተወሰነ መልኩ ለማረጋጋት ሞክራለሁ። ውጭ ሰው አለ የሚያውቀው ሰው እሱን እያናገረው ነው። እሺ አሁን ያልነገርሽኝ ነገር ካለ እሱ ነገርኝና እኔና አንቺ ምንም አይደል። እሺ በኪያ ጉዳይ ላይ ምን አለ ተሳትፈሽ? ይኸውልሽ ከዚህ በኋላ እኔ ያልሰማሁትን ነገር እማቅ ከሆነ ይወርድ የመጨረሻችን ነው የሚሆነው። አሁን ላይ የምታውቂውን እያንዳንዱን ነገር ንገሪኝ። ከኪያ መጥፋት ጋር በምን ያህል ሁኔታ ላይ ፓርቲስፔት አድርገሻል? ምን ያህል ተሳትፈሻል? በኪያ መጥፋት ላይ ምንም የምታውቂው ነገር የለም? ይወርጂ ለመጨረሻ ጊዜ ነው የጠየኩሽ ያለው። የለም ብሩን ብቻ ነው ያስገደድኩት። እሺ ሕክምና አድርጊ ስትባይ ደግሞ ለምንድን ነው የምትይው? አልፈለኩም። ማትፈልጊ ከሆነ ለምን ገንዘብ እንዲያመጣልሽ ስታስገድጁ ነበር? ይኸውልሽ ይወርጂ እኔ በጣም ራሴን ለማረጋጋት እየሞከርኩኝ ነው። ወንድሜ በእንደዚህ አይነት ሁኔታ ላይ ሆኖ ሳየው ምን ያህል ሊሰማኝ እንደሚችል አንቺ የሚጠፋሽ አይመስለኝም። ገብቶሻል አይደል? አሁን ራሱ ውስጤ ምን እየተሰማኝ እንደሆነ እያወቅሽ አይደል? በላት እያለኝ ነው እየሰማሽኝ ከሆነ ማለት ነው። ግን እኔ እጄን ሴት ላይ ለነሳ እየተሰማሽ ከሆነ ማለት ነው አንድ ነገር እየጠየኩሽ ነው። ሕክምና ማድረግ ማትፈልጊ ከነበረና ማለት ማድረግ የምትፈልጊ ከነበረና አድርጊ ስትባይ የማታደርጊበትን ምክንያት ማወቅ እፈልጋለሁ። ንገሪ። ምንም የለም። ምንድነው ምንም የለም ማለት? ቀልድ ነው እንዴ? እሺ እንጂ በቃ ምንም የለም። ቀልድ ነው እንዴ? አይታይሽም እንዴ ልጁ ምን ይሆን እንዳለ እንዴ? ራቁቱን እስኪወጣ ድረስ እንደዚህ በዚህ ልክ ራሱን አቅሉን ከሳተ ምን እያሰበ ምን እየተሰማው እንደሆነ ታውቂያለሽ? ምን ላድርግ? እሺ ተው፣ ምን ላድርግ? እስኪ ንገሪኝ። በእኔ ቦታ ሆነ እስኪ አንዳንዴ እኔ በአንቺ ቦታ ልሆን አልችልም። እንዳንቺ ቂልና ጀዝባ አይደለሁም። እንዳንቺ ራስ ወዳድ ልሆን አልችልም በፍጹም። ተሳሳትኩኝ፣ አጠፋሁኝ። በቃ ስህተትሽ ግን የማይሆን ነገር ነው እንዴ? ተሳሳታቅም። እስኪ ንገረኝ። እኔ በአንቺ ልክ እንደዚህ የምሳሳትበት ምንም አይነት ጉዳይ የለኝም። በቃ ተሸወድኩኝ። በቃ አለቀ። አሁን ላይ ግን ያሰው አይደለሁም። እሺ እያልኩሽ ነው እኮ ስህተትሽ እንዳለ ሆኖ እንደ ማንኛውም ሰው ተሳሳቻለሽ ብዬ ላልፈሽ እኮ እየፈለኩኝ እኮ ነው። ግን ደግሞ ማለት ነው ስህተት ላይ ስህተት እንዳይሆንብሽ የምጠይቅሽን ጥያቄ መልስ ስጭኝ። መጀመሪያ መታከም ትፈልጊ ነበር አይደለ? ብሩ እጅሽ ላይ ከገባ በኋላ ደግሞ ለምንድን ነው ያልታከምሽው?
ነው ወይስ ሌላ ገንዘብ ድጋሚ ልትከፍዪው ነበር ሀሳብሽ? በቃ ብሩ ስለማይበቃ መታገም አልችልም። 150 ሺህ ብር እኮ ነው የመጣልሽ አይደል እንዴ? 150 ሺህ ብር አይበቃም ነበር። ለዛ አስቀመጥኩት ብሩ። ይኸውልሽ ዮርዲ፣ አሁን አንቺ ስለፈለግሽው ብቻ ከዚህ ቤት መውጣት የምትችይ እንዳይመስልሽ። በሩን ዘግቼው ነው የሚሄደው። ስፈልግ አጣርቼ ያለውን ነገር ካጣራሁኝ በኋላ ያኔ መውጣት ትችያለሽ። እስከዛ ድረስ ግን እዚህ ነው የምትቀመጪው። ምን እያልክ ነው? እዚህ ነው የምትቀመጪው። አለበለዚያ ፖሊስ ጣቢያ ነው ይዤሽ የምሄደው። ይሰኝ አስረድ ታስቀምጠኝ ነው እዚህ እዚህም እዛም ያው ስራው ነው የሚጠብቅሽ። ዞሮ መድኃኒት አለብኝ። መድኃኒትሽን ይዤሽ እመጣለሁ። እባክህ ምን ዝም በይ፣ ቁጭ በይ። መጀመሪያ ካጣራሁኝ በኋላ ነው አንቺ ራስሽ ከዚህ የምትወጪው። እባክህ ተው። ምን እያልክ ነው? ሌላ ነገር ለምንድን ነው የምታስበው አንተ? ይኸውልሽ መጀመሪያ በሽተኛ መሆንሽ ራሱ እርግጠኛ መሆን እንድትነኪኝ አልፈልግም። ዮርዲ እንድትነኪኝ አልፈልግም። የምር ታመሽ ከሆነ እኔ ልጎዳሽ አልፈልግም። የምር ግን ካልሆነ ይሄ ነገር የመጨረሻሽ ነው የሚሆነው። ሰምተሽኛል አይደል? ስለዚህ ላኪኝ ዘውኝ በቃ ዮርዲ እንድመታሽ እንዳታስገድጂኝ። አሁን ዝም ብለሽ ቁጭ ምን ላድርጋት? ልቀቃት? እስቲ ቆይ አንተ እዚህ ትሆናለህ፣ እደውልልህና እነግርሃለሁ። እንግዲህ ተመልካቾቻችን እንግዲህ ከጠበቁት በላይ ነው እየሆነብኝ ያለው። በምን አይነት መንገድ ላስተካክለው እንደምችል ራሱ ማለት ዱብዳ ነው የሆነው። እኔ ራሴ እማወራው ሁሉ ጠፍቶኛል። እያኮለታተፈኝ ነበር ሁላ ራሱ እማወራው ወሬ ራሱ ምን እንደሆነ ራሱ እየገባኝ አይደለም። ማለት የኔ በምትሉት ሰው ሲሆን ክደቱ የኔ በምትሉት ሰው በምታውቁት ሰው ሲሆን የበለጠ እንትን ይላል እና በጣም እንደ ቤተሰብ አቅርበናት ነበርና እንደ ቤተሰብ እያየናት ነበር እና እንደዛ ስለሆነ ነው መሰለኝ አክሰፕት ማድረጉ በጣም ከብዶኛልና የተወሰነ ማጣራት እንፈልጋቸው ነገሮች ይኖራሉ። እነሱን ካጣራሁኝ በኋላ እደውልልሃለሁ፣ ተለቃታለህ። እስከዛ ግን አብረሃቱን። እሺ እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበር። አዲስ ነገር የምናቀንና የምናሳውቃቸው አይነት ነገር ካለ መተን የምናሳውቃቸው ነው። እስከዛ ድረስ ግን እንግዲህ እስካሁን ስለተከታተላችሁን በጣም እናመሰግናለን። አዲስ ነገር ካለ የምናሳውቃቸው ይሆናል። ቴንክ ዩ